ልጠይቅ ነው። ስንት ደቂቃ ነው የምታገሰው? ችግር የለም ታገስ። ስንት ደቂቃ ልታገስ እኮ ነው ያልኩህ። ችግር የለም የመውረጃ ምክንያት አታድርገው እባክህ። እስከ ጨርስ ነው የምጠብቀው። ኦኬ ጨርሰው እስከሚያወራ ድረስ ታች ወርደህ አዳምጠሽ። እሺ አሁን የምናወራው ነገር በነገራችን ላይ እስከዛሬ ላይቭ ከፍተን አውርተን አናውቅም። እኔም አውርቼ አላውቅም። ኡስታዝ ወይ ደግሞ አውርቶ አያውቅም። የተቋሙ አባላቶችም አውርተን አናውቅም በየትኛውም አጋጣሚ ማለት ነው። ነገር ግን በተለያዩ አጋጣሚዎች በተዘዋዋሪም ሆነ በቀጥታ ስማችን እየተነሳ ሲነገር ነበረ። ከዚህ ቀደም አይታችሁ ከሆነ ላይቮች እየተከፈቱ የራቆት ፎቶ አለኝ የሚሉ አይነት ቪዲዮዎች እጄ ላይ ያለ አሁንም ጭምር፣ እንዲሁም ደግሞ ከእርሱ ጋር ያለ አሁን ላይ ያለ ልጅም ጭምር ምን እንዳለ አሁን እዚህ ሁለቱንም ማገናኝቼ የምናወራው ነገር ይሆናል። ኡስታዞች እንደዚህ ይሆናሉ፣ ኡስታዞች እንደዚህ ይሆናሉ እያለ ሲያወራ የነበረው እንደዛ ሁሉ ሲባል ለአንድም ጊዜ መልስ አልሰጠንም። ብዙ ሰዎች የተሳሳተ አመለካከት ይዘውም ሊሆን ይችላል። ለምን አገለላችሁት፣ ለምን ታገላላችሁ የሚል ነገር የመጣው የምር እንደዛ እንኳን ሲባል ቲክቶኩ ሰፊ ነው። ማንንም ሳይነካ መስራት የሚቻልበት መንደር ነው ይሄ ቲክቶክ መንደር። ነገር ግን እንደዛ እንኳን ሲባል መልስ አልሰጠንም። ነገር ግን አሁን ለአንዴና ለመጨረሻ ጊዜ ይጠራ ዘንድ እንግዲህ ከተቋሙ ጀምሮ ሲያወራ የነበረውን ለመመልከት ለምሳሌ ትላልቅ ተቋማቶችን ከገነባ ሰው መካከል ትልቅ አሻራ ያሰረፈ እየተባለ ሲልለት ነበር አንድ ከሱ ጋር ያለው ወንድም ማለት ነው። አሁን እርሱ ልጅ ምንድን ነው ለዚህ ተቋም ያበረከተው ሲባል እኔና ኢብራሂም የቦርድ አባላቶች ነን። የቦርድ አባላት ሲባል እዛ ቦርድ አባላት ላይ ነገራቶችን መከታተል ነው እንጂ እንደ ሌሎች ወንድሞች ትልቅ የሥራ ድርሻ ያለን አይደለንም። ወይም ገንዘብ ያዥ ወይ ጸሐፊ ወይ ምናምን የሆነን አይደለንም። እዛ የቦርድ አባላት ውስጥ ነን። ይሄ ልጅ የተቋሙ ማሰባሰብ ላይ አንድ ቀን ቀርቦ መጅሊስ ላይ 3 ሰዓት ላይ ምናምን ቀርቦ መታወቂያ ሰጥቶ ቸኩሎ ስለነበር ትቶ ሂዷል። ከዛ ውጪ ምንም አይነት እኔ እንትኑ ትልቅ አሻራ ያሰረፍኩ ነኝ የሚለው ምኑ እንደሆነ አላውቅም። ምክንያቱም እኔ እና እሱ የቦርድ አባል ነን እንጂ የሥራ ድርሻ ያለን ትልቅ የሥራ ድርሻ ያለን ጸሐፊ ምናምን አይደለም። ከዛም በኋላ ምን ተከሰተ? ይሄ ልጅ ተሳደበ። እዚህ ግሩፕ ውስጥ መግባቱ ራሱ እንትን ነበረ፣ ክርክር ነበረው። ነገር ግን ይሄ ግሩፕ ውስጥ ከገባ በኋላ ምርጫ ተመረጠና እንግዲህ በእኔ ላይም ክርክር ተነስቶ ነበር በሰዓቱ እድሜው ትንሽ ነው በሚል ኢብራሂም ላይም ደግሞ እንደዚህ አይነት ስድቦችን ይናገራል በሚል ኡስታዝ ወሂድ እኔን ችግር የለውም እኔ እወጣለሁ ብሎ እኔንም ማስገባ፣ እንዲሁም ደግሞ እሱንም በስድብ ምናምን ችግር የለውም ብሎ እርሱንም ማስገባ። ወሂድ ቅበተ ኢስላም የሚል ብዙ ሰዎች ያሉበት ምርጫ ተደርጎ ነው። ከዛ እዚህ ግሩፕ ውስጥ ሆኖ እዚህ ግሩፕ ውስጥ በነበርንበት ሰዓት ላይ ሰዎችን መሳደብ ጀመረ። እናትሽ እንዲትሆን የመሳሰሉት ነገራቶች ማለት። ከዚህ በፊት በሱ የተሰደቡ ሰዎችን ካስታወሳችሁ ኡሙ ዩኑስ የተባለች እህት እናትሽ እንዲትሆን ብሎ ሰድቧታል። ፋጡማ መሐመድ የተባለች እህት አስታውሳችሁ ከሆነ ቀን ሙሉ እያለቀሰች የዋለችበት አጋጣሚ ነበረ። እናቷ ክርስቲያን ነች እና ክርስቲያን ሆና ሙታ እኔ ጀነት ውስጥ እንኳን ማግኘት አልችልም ብዬ ራሴን እየወቀስኩ ባለበት ሰዓት ላይ እናቴን ጭራሽ እናትሽ እንዲትሆን እንዴት ይላታል ብላ ቀን ሙሉ ስታለቅስ የነበረችበት ጊዜ ነበረ። ሲትራ የምትባል እህት እዚሁ ቲክቶክ ላይ እንደውም እንዴት አንድ ንጽጽር የሚሰራ ኡስታዝ እናትሽ እንዲትሆን ይለኛል ብላ እስልምና ለቅቄ እወጣለሁ ብላ ነበር። በዛ ሰዓት ላይ አስታውሳለሁ እና አቡ ሳላ የመሳሰሉት ናቸው አውርተው የመለሷት። ከዛ በኋላ ወንድሟም ሰልሞ አዩብ የሚባል እዮብ የነበረው ወደ አዩብ ተቀይሮ የሰለመች ልጅ ነበረች ካስታወሳችሁ። እንዲሁም ደግሞ ሀያት ሰለምቲዋ የምትባል እህትን እንዲሁ እናትሽ እንዲትሆን ብሎ በመስደብ ማስረጃውን እያወጡ አሳያችኋለሁ። ይህን ሁሉ እናትሽ እንዲትሆን እያለ ሲሳደብ ነበር። በዛ አጋጣሚዎች ውስጥ አሁን ኡስታዝ እንዳለው እንደዚህ አይነት ትልቅ ስድብ ሲሳደብ ከዚህ ግሩፕ ውስጥ እንዲወጣ ጥያቄ ያቀረበለው ኡስታዝ ወሂድ። ከዛ በኋላ ራሳችሁ ሹራ አድርጋችሁ ራሳችሁ ወስኗልን። ኡስታዝ ወሂድ ባልተገኘበት እርሱም ያውቃል። ኡስታዝ ወሂድ ባልተገኘበት ሹራ አድርገን ጠራ ነው። ከዛ በዚህ ምክንያት ውስጥ እዚህ ግሩፕ ውስጥ እንደዚህ አይነት ሰው አለ ሲባል ጥሩ ስለማይመጣ ስለዚህ ተብሎ እሱን በስነ ስርዓት ነግረነው ወጣ። ወጣ። እንግዲህ ከዚህ በኋላ ያለውን ልቀጥል ኡስታዝ። አይ የኔ እጅ አለበት ወይ በእንትን ውስጥ በምክክር ውስጥ የኔ እጅ አለበት? እኔ ማለት እኔ ተጽዕኖ ያደረኩበት ነገር ምናምን እኔ ባይወጣ ደስ ይለኝ ነበር። ምክንያቱም ሁሉም ሰው ቦታ ላይ የተገለለ ልጅ ነው። ልጅ
ሰለምቴ ነው እና ነገ ጠዋት ቢከፍር የሚል ነገር ሁልጊዜ ስጋት ስላለብኝ እንደው በቃ ምናምን ስላቸው አያገባህም አሉኝ። በቃ እናንተ የምትወስኑት ውሳኔ ወስኑ፣ ተመካከሩ፣ ጥሩትና አውሩትና ወይ ማስተካከያ ነገር አድርጉለት ብዬ እንትን ብዬ ነበረ። 2-3 ቻንስ ተሰጥቶታል። ስለዚህ ያለው አማራጭ ምንድነው? እንዲነሳ መነሳት አለበት ብለው ኦኬ ተነጋገሩ አልኳቸው፣ አስነሱት። እኔ ምን ውስጥ የለውበት። ከዛ ጊዜ ጀምሮ ነው ተቋሙ ላይ ምን አልከኝ? ከዛ አንዴ ላቋርጥ አፉበለኝና ላቋርጧችሁ ዝም ይዞ እስቲ ለዲኑ የሚጠቅም ነገር ላይ ጸባችሁ ዲኑ ላይ ነው ወይ በጥቅም ነው ወይ የእውነት አሁን ለዲኑ ቁርአኑ ነው ወይ ያሳሰበን? ጸቡ ምንድነው? ይሄ ያለው ነገር ለመናገር ስለፈለኩ ከመከፋፈል እሱ በኋላ ላይ ነው ያን ቁርአን ምናምን የሚለው በኋላ ላይ የሚመጣው ሰበብ እየፈለጉ ነው እነሱ እንትን የሚሉት። አዎ በቃ እኮ ይጥራና ለዲን የእውነት ሊላሂ ነው ለዲን ነው ወይስ ምንድነው? ያልገባን ነገር አለ የሆነ ትክክል እኔ በቃ ችግር የለውም ምንም እኔ እናንተ እስማማለሁ እናንተ የምትሉትን ነው የምትሰማው፣ ችግር የለውም። አፉ መባባልም ከተፈለገ አፉ መባባል እንችላለን። ግን ከመነሻውኑ መጀመሪያ አዎ ግን እንትን ነው የጥቅሙ አሁን እኔ ልናገር የፈለኩት ነው ወይ ነው አሁን ተቋሙ ተጎድቷል። ልንገርህ እኔ ነገ ጧት ኃላፊነት ትወስዱበታላችሁ እናንተ። ይሄ ተቋም ሰለምቴዎችን የሚረዳ አንድ ተቋም የለም መሬት ላይ ብቸኛ ተቋም ነው በአሁን ሰዓት። ይሄ ተቋም ከመጅሊሱ ጋር እየተናበበ የሚሰራ ተቋም ነው። ሰለምቴዎችን ከቤት የተባረሩ ሰለምቴዎች የሚተቋም እኔ ችግር የለውም እንደፈለጋችሁ ማድረግ ትችላላችሁ። ተቋሙ ላይ ግን የተቋሙ ጉዲ ምናምን ይላል። ምንድነው የተደረገው? ብር በልተዋል ወይ ምናምን ነገር ሲሉት እናንተ ድረሱበት እያለ ይናገራል። ይሄ አግባብ ነው? ይሄ የዲን ሰው ነው? ነገ ጧት እኮ ይሄ ልጅ እኮ አፈር በስብሶ ያልፋል። 40 ዓመትም ይሁን 50 ዓመትም 60 ዓመትም ይኑር ችግር የለውም። ሰለምቴዎቹን አያስብም እንዴ? እናንተ ሳትጠይቁም እንዴ? ምንድነው ተቋሙ ምንድነው የሰረቀው? አሁንም ቢሆን አትልቀቁት። ይሄ ልጅ ስለ ተቋሙ ሲያወራ ተቋሙ እንደዚህ አድርጎ ይናገር። ምንድነው ተናገር ሲባል ሆድፍቸው ትደርሱበታላችሁ ምናምን እያለ በጣም ሹባዓት ነበር ሲጥል የነበረው። እኛ እንደፈለግን ችግር የለውም። እኔ ኢንዲቪጁዋል ነኝ፣ ስሚዞ ኢንዲቪጁዋል ነው። ይሄንን ትልቅ ተቋም ለሰለምቴዎች አለ የሚባል ምንም አይነት የብር ንክኪ የሌለበት እኔ ጠይቀው ከፈለከ ስሚዝን የለውበትም። ኢኮኖሚ ክፍል ውስጥ አስተዳደር ክፍል ውስጥ የለውበትም። ትምህርት ክፍል ውስጥ ነኝ ያለው ተራሱ በጣም ስለምፈራ ከገንዘብ ጋር ከእንትን ጋር የተያያዘ ነገር ስለማልፈልግ ወጥቻለሁ፣ ቆይቻለሁ ከወጣው። ነገር ግን ስም ማጥፋት ወንጀል በጣም ሲሰራብን ነበር የነበረው። ተቋሙ እንደዚህ ሆነ። እኔ ራስ ምታት ራሱ የተናገረውን ነገር ላሰማችሁ እችላለሁ፣ በሱ የተነሳ ማለት ነው። ቆይ አንዴ ላሰማችሁ። ራስ ምታት ምንም በማያውቀው ነገር ስለ ተቋሙ ሁላ ሲያወራ ነበረ። ምንም በማያውቀው ወላሂ አንድ ነገር መረጃው የሌለበት ከገባ እሱን ሁላ ጠይቀዋለሁ። ገና ምንም ነገር በማያውቀው ነገር ስለ ተቋሙ ሁላ ሲያወራ ነበር። እንዲሆነው አለ። ወላሂ አላህ ፊት ይጠይቅበታል ስለ ተቋሙ ማለት ነው። እኔ ወዲያው አለኝ ራሱ የሰራበት ያጠፋው 13 ደቂቃ ያለበት። ስለዚህ ከመነሻውኑ ችግሩ ምንድነው? ያንን ቦታ ይፈልገዋል። የተለየ ነገር አገኝበታለሁ ይሁን ስልጣን ይሁን ምን ይሁን እኔ ምንም ነገር ማውቀው ነገር የለም። ልጁ የመጀመሪያ ችግሩ ፕሮብሌሙ ያ ነው የነበረው ማለት ነው። ከዛ በኋላ ያሉ ነገሮችን መነጋገር እንችላለን። ዳጊ እንትን በለው ራን ማድረግ ትችላለህ ግሩፑን ከፈለግ። መነሻው እንድታውቁት ነው። አሁን መነሻውን ብቻም ሳይሆን ኡስታዝ የጥቅም ጉዳይ ነው። ይሄን ያህል ቪዲዮ እየተሰራ በየጊዜው ላይቭ እየከፈተ ብዙ ሰው ተይላል። በግሩፕም ወደ ግሩፕም ከእንደ ብቻ ነው ቪዲዮ የሚሰራው እኮ ራስ ምታት ቪዲዮ እየሰራብን ነው አይደል? ራስ ምታት አይ ነው እኮ የግሩፕ ጉዳይ ነው ወይ እኮ የግሩፕ ጉዳይ ነው ወይ ብዬ ነው ያልኩትና ከእንደገና የራስ ምታት ትልቁ ኡስታዝ አንድ ጊዜ ሀቢብ አንድ ነገር ማወቅ አለበት ህዝቡ። የራስ ምታት ትልቁ ችግር ራስ ምታት የሚያውቀው ኮምፓራቲቭ ሪሊጅን ብሎ የሚያውቀው ድሮ ሼህ አህመድ ዲዳትን እነ ዶክተር ዛኪር ናይክ የሚያውቃቸውን ኦል ሊሆንን ነው። አብዴት አላደረገውም። አሁን እንኳን አይደለም እኛ ያለንበት 30 ቤት ውስጥ ያለው ነው ይቅርና 20 ቤት ውስጥና 10 ቤት ውስጥ ያሉት እና አህመድ ከኛ በበለጠ ሁኔታ መጥተዋል። በአሁን ሰዓት ላይ አድሚት ነው ማድረግ ያለብን። ድሮ የነበረው ነገር እንዴት እንትን ይላል ማሊ ዘሰለሞን ምዕራፍ 5 ምናምን ነገር ሼህ አህመድ ዲዳት እንደዚህ ይናገሩት ነበረ። ከሌ ይናገረው ነበረ። ለምንድን ነው ያደሳችሁት? ለምንድን ነው እንትን ያላችሁት? ለምንድን ነው በእናንተ እጅ የወደቀው? ነው ስጋት ነው ሄጅድ ነው። እኔ ልንገርህ ሌላ ነገር አይደለም እንትን የሚለው ኡስታዝ አፎን ማቋረጥ የለብኝም አቋርጫለሁ። አንድ ነገር ብቻ ነው መጠየቅ የምፈልገው።
የአንተ ተቋም ህጋዊ ተቋም መሆኑን ያውቃሉ አይደለም? እንቻ ኢብራሂም ያውቃል። የራስ መታትን አላውቅም። ኦኬ። ስለዚህ አሁን ኢብራሂም የሚኖረው ኢትዮጵያ ውስጥ ነው የሚኖረው? ኢብራሂም ኢትዮጵያ ነው የሚኖረው። ስለዚህ ተቋሙ ቦርድ ሜምበር አለው። ቦርዱ ኤቪደንሶችን ጋዘር አድርጎ መክሰስ ነው ያለበት እንጂ እዚህ ጋር እሱን ሽሩሩ ማለትና ሌላ አጀንዳ መከፈት አለበት ብያለሁ። እንትን አለ 2 ዓመት እስራት አለው። 2 ዓመት ይኸውልህ ወሂድ አዲስ መሐመድን ይኸውልህ አዲስ መሐመድን አማከርናት እኛ ወሂድ አሁን ቆይ አይደለም ልንገርህ 2 ዓመት እስራትና 10 ይሆናል ዶንት ኬር አባውት እሱን አይደለም እያልኩ ያለሁት እሱን አይደለም እያልኩ ያለሁት አንተ ራስህ ማለት ነው ስራህን በአግባቡ መስራት የምትችልበት ኢንቫይሮንመንት እንዲፈጠር የምትፈልግ ከሆነ ግለሰቡን በህግ መጠየቅ ብቻ ነው እንጂ እዚህ ጋር አጀንዳ መፈጠር የለም። ታሰራል አለች 2 ዓመት እስራትና ለምን መታሰር አይደለም? ለምን ጀሃነም አይገባም? ሺህ ብር ቅጣት አለው ካልከፈለ 400 ሺህ ነው የሚሆነው። ይደረባል። ለምን ጀሃነም አይገባም አልኩህ። በቃ አሁን የምነግርህን የምትሰማኝ ከሆነ እዚህ ጋር 500 ሰው 1000 ሰው ሰብስቦ ከመዳረቅ ይልቅ በተቋሙ አማካይነት መክሰስ ብቻና ብቻ ነው። ከዛ ውጪ ግን እዚህ ጋር የምታወሩት ነገር ነንሰንስ ነው ለኔ። እኔ with all due respect ማለት ነው አከብርሃለሁኝ፣ እወድሃለሁኝ። የምሰራቸውን ስራዎች በሙሉ ማንም ሰው ሰርቷቸው አያውቅም ብዬ መሰክራለሁኝ። ነገር ግን አሁን እዚህ ጋር የያዛችሁት ነገር it doesn't bring any good thing for the ummah and then for the da'wah itself. Ibrahim is not someone that we fear about him. ለምን ጀሃነም አይገባም? ኦኬ የሚሰራውን ነገር እናውቃለን፣ እንደ ወንድም አልፈነዋል እስከዛሬ። ከዚህ በኋላ ግን የሚኖርበት አገር ውስጥ ህግ እስካለ ድረስ በህግ አግባብ መክሰስና መክሰስ ብቻ ነው እንጂ እዚህ ጋር ቤት ከፍተህ ምናምን የምታደርጉት ነገር አፕሮፕሪየት አይደለም። እስሚዞ ፕሊዝ ይሄን ነገር በዚሁ አሳጥሩት። ዶክተር አፉ በለኝና ላቋርጥ ነው። ቆይ ትንሽ ነገሩን አጥርተን ወደ እርቅ እንዲሄዱ ነው እንጂ ወደ ክስ አይደለም። ለኡስታዝ ላይ የተነሳው በጣም ብዙ ነገሮች ስላሉ እና ላይቭ ነው የናጋጣሚ ላይቭ ነው ወይ አይደለም? ዛሬ አዳምጠኝ። ቆይ ልንገርህ፣ ላይቭ እኔ ተረድቻለሁ። አይ ነው ቆይ ልንገርህ፣ ከ6 ሰዓት በላይ ላይቭ ከፍቶ ኢብራሂም ውረድ ዛሬ አይደለም እስሚዞ አለይኩም አንዲት ደቂቃ ልናገር። ሶሪ እስሚዞ እኔ ልጨርስና ልውጣላችሁ። ኦኬ ቆይ መሐመድ ዳጊ አንዳንድ አሳየኝ አንዳንድ ዳጊ ካለው ቀንነት አንጻር ነው እንረዳው። እኛ በጣም ያደከመን ያጀማ በጣም ልጁ አይ ዳጊ ጥሩ ያወያይ ነበር። አንድ ደቂቃ ልናገር። የልጁ መነሻ ኮዝ የነበረው የተቋም ጉዳይ ምናምን ጉዳይ አልነበረም። ተቋም ጉዳይና የቁርአን ጉዳይ ያነሳው ሌላ ፖለቲካ ለመስራት ስለፈለገ ነውና አሁን እሱ ከሚሰራው በላይ እኮ እየተሰራ ነው ያለው። አሁን እኮ እውነት ነው ልጅየው ከሚሰራው በላይ እናንተ ራሳችሁ እኮ you have been given a room for him አይደለ? ሩም እየሰጣችሁት ነው። አንድ ተራን ግለሰብ ማለት ነው በዚህ ልክ ከወሂድ ጋር ኮምፔር ማድረግ ራሱ really stupidity ለኔ። መጠየቅ ባለበት መልኩ ይጠየቅ። ምን ስለሆነ ነው? ብዙ ነገር ሲያወራ ሰምተናል። ብዙ ነገሮች አሉ። በህግ አግባብ ይጠየቅ ነው በቃ። አለበለዚያ ወንድማዊነት አስጨንቋችሁ ከሆነ ላይቭ ከብታችሁ አይደለም ማውራት ያለባችሁ። በተለመደው መልኩ ስናደርግ እንደነበረው ማናገር ነው የሚያስፈልገው። we have been trying a lot አይደለ? በቴሌግራም ውስጥ ብዙ ለፍተናል። አሚሮች ተመርጠው ጉዳዩን መሄድ ባለባቸው ጥግ ድረስ ሄደዋል። ከዚህ በኋላ የሚያስፈልገው ምንድነው? ህጋዊ አግባብ መሄድ ነው ያለበት። ለምንድን ነው እኛንም ተናጋሪ የምታደርጉ እንዴ? ሌላ ማናውቀው አጀንዳ ካለ ወይም ደግሞ ንገሩን። እኔ ራሱ ሰዎች እንድጠራጠር እያደረገኝ ነው ራሱ ወይ አሁን እየተደረገ ያለው ነገር ማለት ነው። አሁን እኮ ምን መሰለህ ካፊሮቹ እነሱ የሚሉትን ራስ መታትና ኢብራሂምን የሚሉትን እየተቀበሉ እንዳለ ንጽጽሩን ለመምታት ነው እነሱ መሳሪያ ያደረጉ። ፖለቲካ እየሰሩበት ነው ያለው። ይሄንን ነገር ማሰብ አልቻሉም። ህዝቡ ደግሞ የሚመስለው እነሱ ጋር እውነት አለ ብሎ ነው የሚያስበው። እኔ ወላሂ ነው የምልህ አንድ ቀንም ሚዲያ ላይ መናገር አልፈልግም ነበረ ስለዚህ ጉዳይ ላይ ማለት ነው። ስለ ተቋሙም ስለምንም ነገር ምክንያቱም ወንድሞቼ ናቸው። አንድ ቀን ተወብተው አንድ ቀን የሆነ ነገር ብለው ይመለሳሉ ብዬ ነበር ማስበው። ግን አሁን ወደ 2 ዓመት ሊሞላቸው ነው እንደዚህ ሲያደርጉ። በእያንዳንዷ ነገር ለምን እንደዚህ ያለ እንደዚህ መንባት ኤቲስት ቤት መግባት የለበትም ብሎ ቪዲዮ ይሰራል ራስ መታት። ራሱ ግን ኤቲስት ቤት ይገባል። ጆኒ ራጋ የሚባል ቤት ተሳዳቢ ቤት አላህና መልእክተኛው የምትሳደብ እኛን የሚሰድቡ የሚያጠቁ ሰዎች ካሉ ቀረብ ብለው ይላሉ። ካፊርም ቢሆን ችግር የለባቸው። እና ይሄ ነገር እንደው ምናልባት ምንድነው የሚፈልጉት የሚለውን ነገር እንግዲህ አሚር ተመረጠ
አሚር በውስጥ መስመር ምንድነው በዋትስአፕ ላይ አወያዩን፣ አሳረቁን ከራስ ምታት ጋር። ምንድነው የሚፈልገው? ቢያንስ ራስ ምታት ተረጋግቶ ማውራት ይችላል። ይሄ እኮ ተረጋግቶ ማውራት አይችልም። ዋትስአፕ ላይ ተሞከረ፣ ራሱ ይሳደባል በዛ ላይ። እኔ መሰደብ አልፈልግም። ለምሳሌ እንዴት ነው ማለት ምንድነው የሚፈልጉት? ማለት ንጽጽር መስራት ከፈለጉ የራሳቸው ቤት ለምን ከፍተው አይሰሩም? ማን ከለከላቸው? እውቀቱ ካላቸው አቅሙ ካላቸው እስቲ ይስሩ። እኛ ቤት ከፍተን የራሳችን እየሰራን ያለን ከመናበብ ከቻለ አገለሉን ይላሉ። ሲጀመር እኮ በአቂዳም እኮ አንድ አይደለንም እናውራ ከተባለ ማለት ነው። እንደው ማለት ነው ማለት ያው አቃፊ ነን ነቃፊ አይደለንም፣ አካታች ነን አገላይ አይደለንም ከሚለው ነው እንጂ በአቂዳም አንድ አይነቶች አይደለንም ካሰብ ነው ማለት ነው። ያ አይደለም ቁም ነገሩ። ድምጽ የኔ እኮ ወሂዶ በዚህ ጉዳይ ላይ በጣም ብዙ ነገር አለ። የግለሰባዊ ነገሮችን ፒንፖይንት አድርገን ማውራት እንደሌለብን ስለምናምን ነው እንጂ ነው። አይ ነው ሂም ፍሮም በመጀመሪያ ኢንካውንተር የማውቀው እኔ በመሳደብ ነው የማውቀው ግለሰቡን ማለት ነው። ያው ኡስታዝ መሐመድ ከድር ባለበት ሩም ውስጥ ማለት ነው። እንደን ስሩ ታይም ተለማምደን እንደ ማንኛውም ወንድማማች የዳዋ ስራ ስንሰራ ነበር። አሁን ያ አይደለም። አሁን እየሄዱበት ያለው ጉዳይ የዳዋውን ስራውን አታክ ለማድረግ ከሆነ እየሄዱ ያሉት ሚሽናቸው ከሙስሊም በኩል የመጣ ሳይሆን ሙስሊሙን አታክ ከሚያደርጉ ኃይሎች ጋር የመጣ ሊሆን ስለሚችል በህግ አግባብ መጠየቅ ነው የሚያስፈልገው። እንዳውም የሱ ኮንትሪቢዩሽን ኢዝ አላት። እስልምናን ለማሰደብ የሱ ኮንትሪቢዩሽን አላት ነው። nothing about ኢስላም በግልጽ መናገር ካለብን። ስለዚህ ያ በሆነበት ውስጥ እሱን የምትለማመጡበት ምክንያት ምንም ነገር የለም። በህግ አግባብ መጠየቅ ካለበት በህግ አግባብ መጠየቅ አለበት። እናንተም ጋር ችግር ካለ ደግሞ እሱ ራሱን ዲፌንድ ያደርጋል። ከዛ ውጪ ግን ላይቭ እየተከፈተ እሱን ሽሩሮ የማለት ግዴታ የለብንም። ከዚህ በፊት የሆነች ወሎ የምትባል ቤት ውስጥ ከሌሎች እህቶች ጋር ተመሳሳይ ነገር ሲያደርግ ገብቼ ተናግሬያለሁኝ። ምንድነው ሰዎችን ይንቃል ምናምን የሚል አጀንዳ ተነስቶ ልጆቹ መልስ ሰጥተውት ከነሱ ጋር ጸቡ ጀምሮ ማለት ነው። ኢብራሂም ቤዚካሊ ያለበትን ችግር የማያስተካከል ከሆነ የሚሰራው ነገር ደግሞ አጌንስት ዳዋ ከሆነ መጅሊስ አለ። ከመጅሊስ ባሻገር ደግሞ መከር ካለበት በኮንቬንሽናል ሎ መጠየቅ ባለበት ሆኖ ይጠየቃል። ኤቪደንሶቹን ጋዘር ማድረግ ብቻ ነው የሚጠበቅበት። እያንዳንዱ ኤቪደንት አጌንስት ሂም ስለሚመሰክር ማለት ነው። ከዛ ውጪ ግን እስላማዊ ወንድማማችነት ከሆነ መስላህና መፍሰዳው ይሄ አይደለም መሆን ያለበት። ይሄ አሁን ምንም መስላህ የለውም ለኔ። ከሱ ጋር ያለውን ወደፊት ያለው ነገር ለመቀጠል ጥሩ ወንድማማችነት ለመመስረት ታስቦ ከሆነ ይሄ መስላህ አይደለም። እንደዚህ ላይቭ ወጥቶ የሱን ያንዳንዱን ህጸጽ ከተወራ በኋላ አፉን እንባባል ምናምን የሚባለው ነገር ምንም ቫልዩ ስለሌለው ማለት ነው። it is ሌጋል እንትን ነው። ሌጋል በሆነ መንገድ መጠየቅ ካለበት ይጠየቅ እንጂ you just given him ሰዎች በቃ ሌላ ነገር እንዲያስቡ ነው እያደረጋችሁ ያላችሁት። እሱ በውስጥ የጻፈውን ነገር አውጥተህ ስላሳየ ምንም የሚጠቅመው ነገር የለም። አያስተካክለው፣ ያውም የባሰ ነው የሚያደርገው። ብዙ ሰዎች አሉ እኮ ተመሳሳይ ኮምፕሌንስ ያደርጉ ነበር። ወደ አኸራ እኮ የሄዱ ልጆች አሉ፣ እህቶች አሉ እኮ። ያንን አሁን እያወጣን ማሳየት አይጠበቅብንም። አሁን እኛ ከተቋሙ ጋር ነው ከግለሰቦች ከግለሰብ ጋር ያለውን ችግር አይደለም። ከግለሰብ ጋር ያለውን እኔ ፐርሰናሊ ቢሆን እኔ ኢትዮጵያ ቢሆን አለቀው አምና ዜር ፎርቹኔትሊ እዛ ቢሆን ግን አለቀውም በሰዓቱ የሰደበኝን ወይም ደግሞ የተናገረኝን ንግግር ማለት ነው። ምክንያቱም የሱ እስልምናው ካልገራው የሱ ወንድማማችነት በአራቱ ይተከል አልፈልገውም። ይሄኛው ግን ተቋሙን ነው በተደጋጋሚ በነገራችን ላይ ሌሎችም እኮ መረጃዎች እኮ አሉን እኮ ሃሩን ሚዲያ በምን ምክንያት እንደወጣ እኮ እናውቃለን። ባህሪ የለውም ሲጀመር ልጅ እያንዳንዱ ማውራት ካለብን እናወራለን። ስለዚህ በህግ አግባብ ጠይቁት። ስሚዞ እዚህ አምጣችሁ አታውሩ። አፉ በለኝና ማለት ነው። አሁን እዚህ ጋር ያወራንበት እንትኑ ምን እንደሆነ ታውቃለህ? ይሄ እነዚህ አይነት ችግሮች እነዚህ በፊት የነበሩ ችግሮችን ወደ እንትን በማምጣት ወደ ፐርሰናል በማምጣት እኔ ራስ ምታት በውስጥ እኔ አሁን ከራስ ምታት ጋር ያወራነው ማውጣት አልፈልግም።
ከሱ ጋር ይሄ አሁን ስድቡን ልኬለት በቅርቡ ሂክማ የምትባል ተሳድቦ ልኬለት ከዚህ በኋላ በእርሱ ጉዳይ ላይ ሁለተኛ ጣልቃ ስገባ አትመለከተኝም፣ ሁለተኛ በእርሱ ጉዳይ ላይ የለሁም ብሎኝ ቃል ገብቶልኝ ነበር ያቆመው። ከዛ በኋላ በቃረ ተስማምተን ምናምን እንደውም እንዳትተወው ወላሂ ላዚም እንዳትተወው አግዘው፣ እንደውም አንተ ነው የምትቀርበው በደንብ አግዘው ከዚህ አይነት ነገር እንዲወጣ ብዬ ይኸው ራሱ እዚህ ጋር 500 ፊት ነው የምመሰክረው ብዬው ነበር ያለፍኩትኝ። ምክንያቱም አላህን ፍራ ኢብራሂምን ትተው እንዳትዞር ነው ያልኩት። አሁን እዚህ ጋር ያወራንበት ምክንያት ምንድን ነው ሲባል እነዚህ አይነት ችግሮችን ኡስታዝ ለምን አለ ኡስታዝ ከዚህ በፊት አይታችሁ ከሆነ ሚዲያ ላይ በጣም ሚዲያ አያያዝ በጣም ጎበዝ ነው። የሆነ አንድ ኢብራሂም የሚባል ልጅ አለ አለና አንድ ኢብራሂም የሚባል ልጅ አለ አለ እንዴት ይላል ብሎ መስራት፣ ከዛ ምዕመኑን ማስጨነቅ፣ እየሰሩ ያሉ ንጽጽር፣ ከዛ ንጽጽር ላይ ነው የሚሰራው ተብሎ ሪከርድ ተደርጎ መለቀቁሌ። ከዛ በኋላ ሁሌ ደግሞ እኛ መልስ ስለማንሰጥ ኡስታዝም ዝም ስለሚል እኛን ስተተኛ አድርጎ ማሰብ፣ አግላይ አድርጎ ማሰብ እየመጣ ነው። ገብቷል። ብሎክ ከተደራረግን ስንት ጊዜ ነው? ማንም ጋር ሳይደርስ ራሱ መስራት የሚችልበት ትልቅ ሰፊ ፕላትፎርም ሆኖ ሳለ አገለሉኝ ብሎ መስራት ምን ማለት ነው? ራሳቸውን ሰር ችለው ማንም ሰው ራሱን እኔ አሁን ብዙ ከማልሰራቸው ሰዎች ጋር ይኖራሉ ከነርሱ ጋር አልሰራም። ኡስታዝ ይኸው ብቻውን ላይቭ ከፍቶ ራሱ ያስተምራል። ስለዚህ ይሄኛውን ነገር እንዲጠራ ነው እኔ እየተናገርኩ የነበረው። ኡስታዝ ሲመጣ እንደውም ከመጣ አይቀር በረም ቢጥራ እንጂ እኔ ኡስታዝ እንዲገባበት አልፈልግም። ምክንያቱም ኡስታዝ ብለው የሚያነሳው ነገር ሁሉ እኔ ያለሁበት ከተቋሙ አኳያን ያለሁበት አያት ብሎ የሚያነሳውን ያለሁበት የትኛውም ነገራቶች ላይ እኔ ስላለሁበት ለእያንዳንዱ ነገር እኔ ዲፌንድ ማድረግ እችላለሁ። ለዛም ነው ቅድም ጀምሮ ላይቭ ላይ አስገባኝና ላውራ ስለው አይሆንም ያለኝ። በዋናው አካውንቴ ራሱ አላወራም ብዬ ነበረ። በዋናው አካውንቴ አላወራም ብዬ ነበር። ላይቭ ከፍቼ ራሱ ሳወራን ነበረ። ምክንያቱም ይሄ ነገር መከሰት ስላልፈለገ። ግን አሁን ይጥራ ከተባለ ይጥራ። ይሄ ብቻ አይደለም። አሁን እንደዚህ ብዬ ያላወራሁት ነገር ብዙ አለ። አብራሂማ የሚባለው ወንድም ከመጣ፣ ራስ ምታት የሚባለው ወንድም ከመጣ እንደውም እርሱ ሶስቱ እኔን አንድ ቦታዎች ላይ ካገኙኝ በጣም መጠይቃቸው በጣም አስፈላጊ ጥያቄዎች አሉ። በተለይ ኡስታዞች ብለው ስለ ኡስታዞች ያወሩት ነገር ኢብራሂም እኔ በግልጽ ተናግራለሁ። ከዚህ በፊት ላይቭ ላይ የሚያወራው ነገር አለ። ኢቨን በጣም የሚገርማችሁ ስለ ዛሃራ እንኳን እህት ዛሃራ ነው ምን ብሎ ይባላል። እህት ዛሃራን ራሱ የሷ በቃ እንደዚህ አይነት አይባልኝ ብሎ እስከ ማውራት ድረስ የኡስታዝ ወሂድ ሙሉ አይባልኝ ብሎ እስከ ማውራት ድረስ የደረሰበት ማለት ነው። እና ወንድም አብራሂም አካለ ሌሎችም ወንድሞች ካሉ ከኔ ጋር አታስወርዱት በላቸው። እሺ ያለው መጥቻለሁ፣ አታስወርዱት በላቸው። ቆይ እንትን በለ ከኔ ጋር ፐርሰናል ምንድነው ሚዩት አድርጋ አዳምጥ። አንተ እኮ ትዕግስት ስለሌለ ነው እኮ ኢብራሂም መታገስ። ለምን አንድ ሰው ሲያወራ አውርቶ እስከሚጨርስ ድረስ ምን አለበት ጠብቀው። ኦኬ መርሐባ። ምንድነው የምንፈልገው ነገር ምዕመኑን ግራ ማጋባት ውስጥ ሳይሆን ቢሰው አሁን ኢብራሂም አገለሉኝ ከሚል ራሱን ችሎ ቢሰራ ኡስታዝ ስምን ጠርቶ ሰውን ለመሰብሰብ ከመሞከር ይልቅ እንዲሁም ላይፍ ሰርቶ ከፍቶ ቢሰራ እኛ እናበረታታለን። በየትኛውም ነገር ቢሆን ለማገዝ ሁሌም ዝግጁ ነው። በተቋምም አኳያ በየትኛውም ነገር ዝግጁ ነን። ኡስታዝ ወሂድ በዚህ ነገር ተሳሳተ። ኦኬ እሺ ተሳሳተ፣ ምን ይሁን? አመት ድረስ ሰው ይይዛል። አመት ድረስ ሰው ይይዛል ማለት ምንድነው የተፈለገበት? በዚህ አኳያ ምንድነው አላማው? ስለዚህ እያንዳንዱ ነገር አውቶ ማውራት ካስፈለገ እያወጣን እያንዳንዱን ነገር ጥርስና ምላሱን እየነቀልን እናየዋለን፣ ኡስታዝ እንደሚለው ማለት ነው። ነገር ግን ሰላም ከፈለገ እንደተባለው ማለት ነው መስለሃው ያ ከተፈለገ ራሱን ችሎ ሁሉም ይስራ። እኛ ኡስታዝ ወሂድ ተናገራችሁት አልተናገራችሁት ምንም የሚጠቅም ምንም የሚጎዳው ነገር የለም። ግን አንደኛ ራሳችሁን ሁሌ ከኮመንቶች ጋር እልህ ተያይዛችሁን አላቅም። ከዛ ኮመንት የሚጽፉትን ደግሞ ምን ይላሉ? ኡስታዝ ወሂድ ልኳቸው ነው ይላሉ። ምንድነው ማስረጃችሁ? ኡስታዝ ወሂድ ለመላካቸው አሁን አንዱ ኢብራሂም የእስላም ጠላት ብሎ ስም አውጥቶ ብሎክ ነው የተደረገው እዚህ እኛ ቤት ውስጥ ማለት ነው። ማለት ነው እኔ ፐርሰናሊ መሆን የለበትም ራሱ እኔ ማውራት ማልፈልገው ነገር ይሄንን ነበረ። በቃ ስለ ወንድሞች የፈለኩትን ነገር ማውራት አልፈልግም። ሚዲያ ነው ዳዋውን ይጎደዋል። ስለዚህ ለንጽጽር ክፍተት መፍጠር አልፈልግም ብዬ በውስጥ ነገሮች እንዲያልቁ ብዙ ተሞክረዋል። አሚሮች ተመርጠው ነበረ።
አሚሮችን ራሱ ተረግጦ ነው የወጣው መጨረሻ ላይ ማለት ነው። የነበረው ነገር ታውቁታላችሁ። ቴሌግራም ላይ ግሩፕ ላይ ያላችሁ ልጆች ታውቁታላችሁ ማለት ነው፣ ያለውን ነገር ማለት ነው። ኢብራሂም አሁን ከረንትሊ ስላነሳው ነገር ስለምትፈልገው ነገር ከረንትሊ ማለት ነው ስለምትፈልገው ነገር አሁን ከረንትሊ ስለምታነሳው ማለት ነው አራቱን ይናገር ምናምን ነገር የምትልበት በኋላ ባክግራውንድ ስለነበረ ነው። ስለሱ ጠይቀኝ ከፈለግከው እፈቅድልሃለሁ። ምንድነው የምትፈልገው? ስለ አራቱ ሰዎች ምናምን ሰለምቴዎችን ጉዳት ነው ምናምን እያልክ ፖለቲካ ስትሰራ ነበረ። እስቲ ይኸው ክፍት ላድርግልህ፣ አውራ። ይኸው ህዝብ ተሰበሰበት። ኦኬ እሺ፣ መጥቻለሁ። በመጀመሪያም እኔ ስንዴ ቃል አዳምጥ ነው ያልኩት እንጂ ምንም የተናገርኩት ነገር አልነበረም። ይትሶኬ ችግር የለም። ማውራት የቻላችሁትን ያህል አውርታችኋል። እኛ ሙስሊሞች ነን። እኛ ሙስሊሞች ደግሞ አኺር አለብን፣ አላህ ፊት እንቆማለን ብለን የምናስብ ነን፣ የምናምን ነን። ስለዚህ መዋሸት አይጠበቅብንም። ውሸትም ተገቢ አይደለም። መናገር ስለቻለን አንዴ ሀሳቤ ልጨርስ፣ ማውራት እችላለሁ። ምክንያቱም አሁን ሌሊት ነው እኛ ጋር ሰው መጠቀም አለበት። ስለዚህ አራቱ አሁን ሰው በጣም የጓጓው እሱን ነው። አራቱ ላይ የተሰራ ፖለቲካ አለ ማለት ሚስጥር የምትለውን ነገር ዘርግፈው እዚህ ጋር አሁን ከፈለክ ስለ ተቋሙም ስለ እኔም ስለፈለከው እድሉ ልስጥህ። 5 ደቂቃ ሰጥቻለሁ፣ ዘርግፈው። ኦኬ ቶሎ ቶሎ ለማውራት እሞክራለሁ። 5 ደቂቃ ስላልክ ማለት ግን እናንተ ያው ቤትህም ስለሆነ እንደፈለካችሁ አውርታችኋል ስለኔ በተሳሳተ መልኩ ማለት ነው። እስሚዞ የምጠይቅህ ነገር አንደኛ ስለ ዛህራ ምናምን ነገር አነሳ፣ የሀያትን ምናምን አነሳ። አንድ እንድታስታውሰው የምፈልገው ነገር አለ። አንድ የተሳደብኩትን ስድብ አይ ነው በፊት ትክክልም አልነበርኩም። ከፋጡማ ጋራ የተሰዳደብነውን ስድብ አይ ቲንክ ከ40 ደቂቃ በኋላ ምናምን አፎይቱ ሉላ ተባብለን እንዳለቀሰች አስታውሳለሁ ምናምን። ያው የዛን ጊዜ ግሩፕ ላይ ገብተን እንደታረቀን ታስታውሳለህ። ያንን ነገር ዛሬ 5 ዓመት ይሆናል ምናምን አካባቢ የደበረውን ነገር ዛሬ ለአምጥተህ እንደማስረጃ ማቅረብ እኔ እንዴት እንዳየኸው አላቅም። የሀያ ሰለምቲውን ብለሃል። ሰለምቲውን ሰድበህ ሳይሆን ከአቡ ሂራ ጋር ተደዋውላችሁ ሰድቦኛል ብላ ለሱ ልካለት ከዛ በኋላ እሱ መልሶ ደውሎልህ ይሄ ነገር ውሸት ነው፣ ይሄ ስክሪንሾት ከዚህ በፊት እኔ ጋር ነበረ ብሎ አልነገረህም? አንድን ስክሪንሾት ሴቶች እህቶች እያዞሩ ማለት ነው እኔን ሰድቦኛል ብለው ተጠቅመውበት የተወሰኑ ሴቶች ያን ነገር አድርገውበት መጨረሻ ላይ ሀያትም እንደዛ አድርገው ከዛ በኋላ ተራርመናል። ያ ነገር ውሸት እንደሆነ አንተም ታውቃለህ። አቡ ሂራ 5 ደቂቃ ተሰጥቶኛል አንድ ጊዜ። አቡ ሂራ ይህን ነገር ነግሮሃል በሰዓቱ። ለምን ሀያትን ብለህ እንዴት እንደመጣህ አላውቅም። እሱም ብቻ አይደለም ተቋሙ ላይ የሐሰት ወሬ እንደሚወራብኝ አውቃለሁ። የሐሰት ወሬ እንደሚወራብኝ አሁን መሐመድም ይከሰስ ምናምን በህግ የሚያስከሰሰኝ ነገር ከሆነ እኔ ኢብራሂም እኮ አለው እኮ እኔ በህይወት አለው። ተቋሙን አታክ የሚያደርግ ነገር ተቋሙን እንደዚህ ያደርጋል እንደ ሌባ ምናምን ነገር ያደርኩበት ነገር የለም። ግን ብዙ ጊዜ እኔን ጠልፎ ለመጣል ማህበሩን አታክ ያደርጋል ብለን ብንል ሰው ህዝቡ ይፈርድበታል፣ የደቦ ፍርድ ይፈረድበታል ነው። እንደዚህ አላህ ፊት እንቆማለን። ተቋም እንደ ተቋም የሚመሰረት እንጂ ሰዎች ግለሰቦች ችግር ካለባቸው ያን ነገር እንዲስተካከል ይደረጋል ወይ ሰው በሰው ይቀየራል እንጂ ተቋም አይፈርስም። ኦኬ አንድ ይሄ ነው። ሁለተኛ ነገር ደግሞ እኔ ቅድም የተነሳው ፖይንት ምንድነው? ትልቁ ነገር ቁርአን ነው። ኦኬ ቁርአን ላይ ገድል ብለህ ፈተሃል ነው። ይሄንን ትልቁን ፖይንት ግን የኔን የፐርሰናል የድሮ ማንነቴን አንስታችሁ እኔ አልহামዱሊላህ ቅድም ይክማ ምናምን ነገር ያልካት ልጅ ጋራ እንደው ላላ ብለሽ አፉ በይ ምን ነገር ብዬ የጠየቁበት አልፏል። ዛህራ ማለት እኔ ለሴቶች ተምሳሌ ትሆናለች ብዬ ራሴ ኢንተርቪው የሰራዋት በስሟ የቁርአን ማሰባሰቢያ አድርገን የሆነ አካባቢ ላይ ችግር ፈተናል። ዛህራን ማከብራ ሴት ናት። ግን ምንድነው የተባለው? አንተ ራስህ ስክሪንሾት ልከህ ለሆነ ሰው
ማን ነው ጽሁፍ ልከ እስሚዞ አንተን ነው የማወራው የዛሃራ የእንተና ምናምን ነገር አንዴ ይቺ ልጨርስ። እሺ ሐሳቤ ልጨርስ። እሺ ፍቀድልኝ በቃ ትንሽ አይ እንትን ሐሳብ ስላለኝ ፍቀድልኝ አንድ ጊዜ። እሺ ወይድ እኔ ዲስሬስፔክት አድርጌ ያለ ማወራው እኮ 2 ደቂቃ ልስጥህ፣ በደቂቃ እናውራ ብለን ነው እንዳይንዛዛ ብዬ ነው። ገባኝ። እሺ ገባኝ። እሺ ጨምርልኝ። እሺ ችግር የለም። ዛህራን ማለት ነው የራቁት ፎቶ አለኝ ብሎ ኢብራሂም ብሏል። በሉት ሲባል ቆይቷል። ይሄ አንተ ራስህ ጽሁፍ አላክም እስሚዞ ያ ጽሁፍ ግን መልሶ ለኔ ደረሰኝ። እንዴ በየዛህራ ጋር ደወልኩ። ዛህራ እንዴት ነው እኔን ደውለሽ ማትጠይቂኝ? እንደዚህ አይነት ወሬ ሰምተሽ ለምን ዝም አልሽኝ? እኔ በጭራሽ ይሄን ነገር አላልኩም ብዬ ዛህራ አልደወልኩልሽም? አላወራንም? አልተቆጣውሽም? እንዴት እንደዚህ አይነት ይሄ የሐሰት ክስ ሲወራብኝ ኢብራሂም እንዴት እንደዚህ ነገር ተናገርከኝ? እንዴት ብለሽ እኔ ጋር አታጣሪም? ኦኬ ብዬ በሐሰት ማለት ነው። ይሁን አንድ የተሰጠኝ ዩኒፎርም አለ። ኢብራሂም እንዲህ ነው ይባላል። አንድ የተሰጠኝ ዩኒፎርም አለ። ምንም ችግር የለው። አላፊት የምንተሳሰበውን አላፊት እንተሳሰባለን። ኦኬ ዛህራን ግን በጭራሽ የራቁት ፎቶ አለኝ ብዬ የተናገርኩበት ማስረጃ እኔ አታመጡ። ኢብራሂም አንዴ መሐመድ ቆይ አንድ ጊዜ መሐመድ አንድ ደቂቃ አልቋል። ኢብራሂም አንደኛ ደቂቃ አልቋል። አንዴ አንዴ መሐመድ አቢቢ አንዴ 2 ደቂቃ አልቋል። ሐሳቤን ብቻርስ ጥሩ ነበር። 2 ደቂቃ ተጨመረልህ እኮ አንተ አላልቃለ እኮ ኢብራሂም ማለት ልናድር ነው ማለት ነው። አሁን ራሱ በጠዋት ተነሳው ያውን ራሱ እንትን ነው ሌሊት ነው ራሱ ማለት ነው በአንተ ጉዳይ ማለት ግን እሺ የመጨረሻ ንግግር ልናገር የሆነች ሰከንድ ነገር ወይ ትናገራለህ ድጋሚ ተጣጣለ ሰከንድ ነገር ስጠኝና ሱቢ ልሰግድ ስለሆነ ተጣጣለ ችግር የለውም። መጀመሪያ እናገራኛም ማለት 5 ደቂቃ እንትን አለ እንደገና 2 ደቂቃ ተጨመረልህ። አሁን ደግሞ እንደገና አይ የሱቢ ሰላት ልሰግድ ስለሆነ ነው ለዛ ነው እሰግዳለሁ ኢንሻአላህ አላህ ይቀበል። 2 ደቂቃ ለኔ ይሰጠኝ። የተጠየቀው ጥያቄ ምንድነው? ተቋሙ ጋር ያለ ችግር ምንድነው ነው የተጠየቀው ጥያቄ። ተቋሙ ላይ በነበር ቆይ እሱ እኮ አንዴ ቆይ ለምን አታዳምጥም? እሺ በአላህ ማለት ልክ እንደ እንትን አታርገው፣ ሌላ ቦታ እንደምታወራው አታድርገው። ማለት ብዙ ሰው ስላለ ሪስፔክት ታችላለ ሰው እንኳን ስጥ። ተቋሙ ላይ ሆዲፍቸው አያገባኝም። ስለዚህ ተቋሙ ሆዲፍቸው ምንድነው የተፈጠረው ስትባል አይ እኔ እንትን ነው በቃ መናገር አልፈልግም ራሳችሁ ደረሱበት ምናምን ያልክበታል። ታሳውሰዋለህ? እሱ ምን እያልክ ነው ወሂድ? ራሳችሁ አይወልኝ ብዙ ሰው እያዳመጠ ነው። ኦዲዮ አልከፍትም ወላሂ። ለምን እንደማልከፍት ታውቃለህ? አሁን አንደኛ ጊዜ የለኝም እንደዚህ አሁን ቦርቦሮ ማግኘት ምናምን ነገር እንትን የለኝም። ከዚህ በፊት ስላልክ ብዙ ሰው ስለሚያውቅ አሁን አንተ ተቋሙ ላይ ችግር ካለ የተቋሙ ችግር ተናገር ፕሊስ። እሱም ብቻ ንገረኝ የተቋሙ ችግር እኔ አንድ ነገር ልንገርህ እኔ ለማህበሩ ያበረከትኩት አስተዋጽኦ እኔ መጅሊስም ሄጄ አይኖ ካንተ ጋር አገናኘቻችኋለሁ። ችግር የለውም እሱ ላይ አይደለም አሁን ጥያቄ እሱ አይደለም። ቆይ እስሚዞ ስላሳነሰው ነው ግድ የለም። አይ አንዴ ተቋሙ ላይ ችግር አለ ወይ? ተቋሙ ላይ በጣም ተቋሙ ነው የጠለሻውን። እሺ ምን አድርጌ ነው ያጠለሻውታ? እናንተ እኮ አሁን ያጠለሽታል ያላችሁ እኮ ነው። ችግር ወላሂ እኔ አሁን መከራከር አይደለም የምፈልገው። ተቋሙ ብቻ አትንካ። እኔ እንደፈለክ አድርገኝ። ምን ብዬ ነው ተቋሙን ማሳል እንዴ? ተቋሙ ላይ ችግር አለ ወይ? አሁን ብቻ አለ ወይስ የለም? ተቋሙ ላይ ካንተ ጋር ችግር አለ? ይኸውልህ አንድ ነገር ልንገርህ። የሐሳቤን ማውራት የማልችል ከሆነ ልውጣ። ለምን ትወጣለህ? ምክንያቱም ሌላ ፖለቲካ እየተሰራ ስለሆነ ነው። ፖለቲካ እየተሰራብኝ ነው። የሐሳቤን ማውራት የምችል ከሆነ ላውራ። አላህን አትፈራም እንዴ? ፖይንታችን እኮ ቁርአን ላይ እኮ ገድል ብለህ የፈታኸው ነገር ነው። ትልቁ ፖይንት ለኔ ትልቁ ፖይንት እኮ ገድል እኮ ነው። ትልቁ ፖይንት እሱ አይደለም። አቡሳላ ይጠራ ለኔ ገድል አይደለም። እሱ አይደለም ፖይንት ገድል ነው ብለህ ፈታህ ነው ያልፈታህም። ግን እኔ እኔን ጠልፎ የሚያስጥል ነገር እኮ ነው እየሰራ ያለው ወይ? አይ በቃ እኔ ሱቢ ልስገድ በቃ ግድ የላችሁ ምን ይሉት እንደዚህ አሁን ጥለው ልትሄድ ነው አሁን ወይዶ እኔ ባወራው ነገር ላይ አንድ ወላሂ ማንም አላወጣውም ራሱ ሄደው እናንተ ራሳችሁ ችግር አለባችሁ
አይ ሰው የወቀው አይደለም ኡስታዝ ወሂድ with all due respect በጣም አከብርሃለሁኝ። ነገር ግን ልጅየውን ራሱ ያለበትን ADHD ሞር እንትን ፕሮፔንሲቲው እንዲጨምር ነው እያደረክ ያለው። በቃ if it is personal ጉዳይ እኔ ፖይንቶችን ነው እኮ እያንዳንዱ ነገር ይኸውልህ ፐርሰናል ከሆነ ካንተ ጋር ባለው ፐርሰናል ጉዳይ ከሆነ ላይቭ መተህ የምትከፍትበት ምንም ሪዝን የለህም። if it is personal እኔ እናንተ ፐርሰናል ልንጣላ እንችላለን። ፐርሰናል ስለ የተጣላውን ጉዳይ ላይቭ ከፍተህ ማውራቱ ምንም ጥቅም የለውም። if it is የተቋሙ ጉዳይ ከሆነ ግለሰቡ መጠየቅ ያለበት በህግ አግባብ ነው። የራሱ የሆነ ደግሞ ከእናንተ የሚፈልገው ነገር ካለ የተቋም አባል በነበረበት ሰዓት ማግኘት የሚገባው ነገር ኖሮት ወይም ደግሞ ያጣው ነገር ኖሮ እናንተን የሚከሳችሁ ከሆነ በዛው በህግ አግባብ መጠየቅ ይችላል። ከዛ ውጭ ግን ፐርሰናሊ አንተን አታክ ለሚያደርገው ምናምን አንተ ከሱን ፈልገህ አይደለም እዚህ እንትን የመጣው የምታገኘው ከአላህ ነው። እኔ የፈለገ የኔ ብልግና በጣም የሆኑ ነገሮች እኛ እኮ አሁን እኛ ጋር ያሉት ነገሮች የምናውቀውን ነገር የፈለኩት ምንድነው? ህዝቡ በማወቁ ሲያደርግ የነበረው እንጂ እኔን አይደለም። ህዝቡ በማወቁ አንተ የምታገኘው ምንድነው? እስኪ ንገረኝ። የትውልድ ነው ተቋሙ እኮ ወላሂ በጣም የተለፋበት እኮ ነው። አሁን እኔንም ራስ ኮንፊውዝ አታድርጉኝ። ተቋሙን ከሆነ በህግ አግባብ ይጠየቃል ከሆነ I can pay everything የሚያስፈልገው እስከሚጠየቅ ድረስ ህዝቡ ውስጥ ታዲያ እንደዚህ ማለት ስም ጠፍቶ የተቋሙ ያጨረም we don't care about ስለ ህዝቡ አይደለም ስለ ህዝቡ ነው አንተ የምትጨነቀው ነው አይደለም። ተቋም ነው በፖለቲካ ተሰርቶ ሊፈርሱላ እኮ ይችላል ተቋም። I think አንተ ራሱ you are እሱ ከሚሰራው በላይ ተቋሙን እንዲጠፋ ትፈልጋለህ ማለት ነው። ኖ አይ አልገባህም። ፖለቲካ መጥፎ ነው በጣም ለዛ ነው ለማጥራት የመጣ ነው። አኺ ፖለቲካ ምናምን ይሄ በነገራችን ላይ ይሄን ነገር ተነቅሳችሁታል እናንተ ራሱ ፖለቲካ ነው ፖለቲካ ሰራብን ፖለቲካ እንዲያደርገብን ምናምን ምትሉ እንደዚህ የሚባል ነገር የለም። and the guy is literally attacking the organization ኤቪደንስን ጋዘር አድርገህ ሱ ማድረግ ነው። እኛ የሚያስፈልገውን የአቃቢ ወይም ደግሞ ይሄ ክሱን የሚመሰርት ሰው የሚያስፈልገውን ወጪ እንከፍላለን። መጠየቅ ባለበት መልኩ ይጠይቅ። ፐርሰናሊ ካንተ ጋር ያለው ጉዳይ ከሆነ ከጥፍርህ ቆሻሻ ጋር አይደርስም። አንተ ሲጀመር እሱ እንድትናገር እሱ ከሱ ጋር ቁጭ ብለህ እንድታወራ ማንፈልግም። እኛ we are ፊት ለፊት አለን እኛ እናናግረዋለን። ስለዚህ ጉዳዩን በቃ እሺ በውስጥ መጨረስ እንችላለን። ፐርሰናል ያለውን ጉዳይ ራስ መታት ታች ያየሁት መሰለኝ። ራስ መታትን አስገቡት እስቲ እሱ እንኳን ቢያንስ ተረጋግቶ ያወራል። እሺ ግን ኡስታዝ እኔ ሊያወራው ነገር ትንሽ ሪፍሌክት አድርግበት እስከ ድረስ ራስ መታት ገባ። መርሃባ መሐመድ ወንድም መሐመድ ያለው ነገር ትክክል ነው። እኔ ኡስታዝ ባያወራበት ደስ ይለኛል። እኛ እንትን እንለዋለን ብዬ አስባለሁ። እና አሁን ላወራው ነገር ላይ በነገራችን ላይ የ5 ዓመት ነገራቶችን አመጣ። ሲጀመርም ብላቸውም እኮ ይቅርታ ጠይቄያቸዋለሁ ምናምን እያለ ነው። ከመጀመሪያውም እኮ የጥሉ መነሻዎችን ነው እየዘረዘርን ያለ ነው። እንደዚህ አይነት ነገራቶችን ሲያደርግ ታውያል። በኋላ ላይ መጸጸት አለመጸጸት አንተና አላህ ጋር የሚቆይ ነው። ነገር ግን ከተቋሙ የመውጣት ሰበብ እንደዚህ አይነት ስድቦች ነው። ከስድቡ ከወጣ በኋላ አቁመዋል አላቆምከውም እሱ ሌላው ለአላህና ለአንተ መንተው ነገር ነው። ሲቀጥል ደግሞ ከወራቶች በፊት በኋላ ላይ ይቅርታ ጠይቄያታለሁ ስትል እኛ እኮ አሁን እኮ ይቅርታ መጠየቅህ በውስጥ ብትላት የሆነ ነገርም እኮ አይደለም ችግሩ። ነገር ግን አንድ ዳዕዋ ላይ እየሰራ ነው ያለ ሰው የሚባል ሰው እናትሽ እንዴት ሆን ብሎ ሲሳደብ ምን አይነት አመለካከት ነው ለሰዎች የሚኖረው? ምን አይነት አመለካከቶች ነው ለሰዎች የሚኖረው? ሲቀጥል ለዛሃራ ብሎ ያለው ዛሃራ ስሚዞ ወሂድ እንዲሁም ደግሞ ማነው አሲያ በጠቅላላ 4 ነው። አሁን የእርሱ ጓደኛ የሆነ ሰው እኔ ሁለቱን አንድ ላይ አድርጌ ብጠይቃቸው በጣም ደስ ይለኛል። አሁን የእርሱ ጓደኛ ቅድም ገብቶ ሲያወራ የነበረው የእርሱ ጓደኛ ሆነ ነበር ሲያወራ የነበረው እርሱ ነው። መጥቶ ለእኔ በአካል የነገረኝ ይሄ ነገር እንዲያለ ነው። ስለዚህ እናንተን ሊናገራችሁ አይገባም እኔ ያስቆመዋለሁ ብሎ የነገረን ለሱ ነው። ለዛሃራም ንገራት ያለኝ በነገራችን ላይ ራሱ ልጁ ለዛሃራ ንገራት፣ ለወሂድ ንገረው፣ አስጠንቅቃቸው እንዲህ ነገር እያለ ነው ብሎ ያሉኝ ማለት ማን ነው? አሁን የእርሱ ጓደኛ አላህ ነፃ ሲያወጣን ማለት ያን ሁለቱን ደግሞ አንድ ላይ አድርጌ ማውጣት እችላለሁ። ሲቀጥል ደግሞ እንደዚህ አይነት ትኩረት መስጠቱ አስፈላጊ አይደለም ብዬ አስባለሁ። ግን እዚህ ሚዲያ ላይ አሁን የቀረው ነገር አሁን ኡስታዝ ሲጠይቀው የቀረው ነገር ገድል ነው ያለው ነገር ከሆነ
ያ ከሆነ አሁን ይምጣና ይጨርሰው። ከዚህ በኋላ እዚህ ቲክቶክ ላይ ሌላ ወከባ ሲያስነሳ እንዳንመለከተው፣ ሌሎች ወንድሞች እህቶች ዳዕዋ በሚሰሩበት ሰዓት ላይ ለማደናቀፍ እንዳይሞክር አሁን ይፈታ፣ ከዛ ይብቃ። ይሄ ከሆነ ችግሩ ማለት ነው። እኛ ደግሞ በጣም ብዙ ችግር አለብን እሱ ላይ፣ ግን ያን ሁሉ ታግሰን አልፈን ነው እየመጣን ያለን። ገድል ብሎ ይመጣል ያ አላህ ሱብሃነሁ ወተዓላ ነው። አሁን ምን መሰለህ ያልገባ ነገር መሐመድም እንዳለው ማናት አዲስ መሐመድ የጠበቃዋን አናግረናት ነበር። እኛ አናግሬ ነበር እኔ ራሴ ማለት ነው፣ በህግ አግባብ በሚለው ነገር ማለት ነው። እና ጠበቃዎች ምንድነው ያሉት የ2 ዓመት እስራት ማለት ነው። እንትኑ ዶክሜንቶችን ሰብስቡና ተቋሙ ላይ የሌለውን ነገር ምንም ነገር የፍርድ ቤት ይከሰስና ተከሶ ምንም ነገር ከሌለበት የ2 ዓመት እስራት አለው፣ 200 ሺህ ብር ቅጣት አለው። 200 ሺህ ብሩን መክፈል ካልቻለ 400 ሺህ ብር ተባለ። ያ ነገር አስፈራል። ልጁ አንድ ነገር ቢሆንስ በ2 ዓመት ውስጥ ማለት ቢከፍርስ ምናምን በቃ ይሄ ነገር ነው። እኛውን ተቋሙ ትንሽ እንትን ያለውን የነበረው ማለት ነውና ከዛ አንጻር ነው። ኤኒዌይ ምንም ችግር የለውም። ሌላው የአራቱ ነገር በጣም እያናፈሱት ያሉን ነገር ትንሽ ልናገርና አይ ቲንክ እኛ ምን ላይ ማለት ነው። እኔ አራቱ ነገር ያልኩት እኔ ለምንድን ነው ለካፊር እንደዚህ እየተቆረቆሩት አልገባኝም። እኛ ሲጀመር ጀምሮ እኔ አንድ ግለሰብ አይደለሁም እኮ ያለሁት፣ ቡድን አለን። እኛ የራሳችን ቲም አለን። በራሳችን ቲም ተነጋግረንበት ቶሎ ብለው ድራማውን ከመስራታቸው በፊት እኛ ቀድመን 4 ሰዎች አሉ፣ ጥንቃቄ አድርጉ፣ የሆነ ሰዓት ላይ ከፍረናል ብለው ቢሉ ከመጀመሪያውኑ የመጡበት አመጣጥ ኡማውን ለማስመታት ነው። ሞራሉን ሰለምቴዎችን ሞራላቸውን ለመንካት ነው። ሊሰልሙ ያሉ ሰዎችን ደግሞ እንዳይሰልሙ እንቅፋት ለመሆን ነው፣ ለሌላ ነገር አይደለም። እና እንዳደነግጡ ብለን አስጠነቀቅን። ሌላ ነገር ምንም አይደለም። አራቱን ስሞቻቸውን ብንጠቅስ ባንጠቅስ የኛ ራይት ነው ያለን። ምን አገባችሁ እናንተ? ምን ቤት ናችሁና ነው? ቡድን ውስጥ የላችሁበት? የኛ የራሳችን ቲም አለን። ይሄንን መናገር አለብህ፣ ይሄንን መናገር የለባችሁም እናንተ እኮ ልትሉ አትችሉም። ራሱ ምን ቤት ናችሁና ነው ለካፊር አቀባይ የምትሆኑት? እኔ እኮ በጣም ነው የሚገርመኝ ማለት ነው። እኛ ለጥንቃቄ ነው እንደዛ ያለው። በተረፈ ደግሞ እርስ በርሳቸው እኮ ነው እኮ የሚገላለጡት። ያውቃሉ እኮ የኛ ወንድሞችና እህቶች እርስ በርሳቸው አንደኛውን ነው ሲያጋልጥ የነበረው እርስ በርሳቸው ራሱ ማለት ነው። አንደኛውን ከእሱ ነው የጀመረው፣ እሷ ናት የጀመረችው ምናምን እየተባባሉ የሚነጋገሩበት ነው ራሱ። ሀክ ተደራርገው እርስ በርሳቸው እኔ ሀክ አደረኩኝ አላልኩኝ፣ ሀክ አስደረግኩኝ አላልኩኝም። ሀክ የተደረገበት ኤቪደንስ እጃችን ላይ አለ ነው ያልኩት እንጂ እኔ ሀክ አስደረግኩኝ አላልኩኝም። እኔ ሲጀመር እንደዚህ አይነት ነገር ጊዜው ተርፎኝ ነው እንደ መጥቼ ሀክ ማድረግ ምናምን የምታወሩት ነገር እኔ እኮ በጣም ግርም ትላላችሁ። ከመጀመሪያውኑ ጀምሮ በቃ የተቋም ነገር ውስጥ መግባት ፈልጎ ከዛ ተባረረ። ከዛ ጊዜ ጀምሮ ልጁ ጤነኛ አይደለም። አለቀ። እኔ ማውቀው ማለት ነው። ይህ ልጅ ራስ መታት ባልገባው ነገር ነው ዝም ብሎ እንትን የሚለው ማለት ነው። ራስ መታት ትልቁ ችግሩ ሂስድ ነው። ልንገራችሁ፣ ምቀኝነት ነው። የድሮ አፕዴት አላደረገው ንጽጽሩን ተነግሮታል ራሱ። አሁን ኮምፓራቲቭ ሪሊጅን ዘምኗል፣ አፕዴት ሆኗል። አንተ ትልቅ ሰው ነህ። 47 48 49 ዓመት ውስጥ ነው ያለኸው። ስለዚህ ያለህ አማራጭ ወይ አድሚት አድርገህ አሁን ላይ ያለውን ኮምፓራቲቭ ሪሊጅን መቀበል ነው ያለብን፣ ወይ ደግሞ ኮምፓራቲቭ ሪሊጅን ራስን ማግለል ነው ያለብን። ትናንትና የመጡት እነ አነስ እነ አህመድ ለሚያደርጉት ለኮምፓራቲቭ ሪሊጅን እኔ ራሴ አድሚት አድርጋለሁ፣ አዲስ ነገር ይዘው ይመጣሉ ብዬ ስለማምን እንጂ ለምን እኔ ያልኩት ነገር ካልሆነ ደግሞ አይባልም። ኮምፓራቲቭ ሪሊጅን ዘምኗል። ስለዚህ ይሄ ነገር የሚያስቀና ከመጀመሪያውኑ ጀምሮ ቲክቶክ ከመጣው ጊዜ ጀምሮ መድረኩ የያዘው ነው። አንዳንዶች እየመጡ መድረኩን ይይዙታል፣ ይቆጣጠሩታል እያልክ ሐሜት አሽሙር ስትናገር ብዙ ሰው እየገረመው ነበር ራሱ ማለት ነው። በጣም ታግሰናል። 2 ዓመት ሊሆነኝ ነው። ከመጣውበት ጊዜ ጀምሮ አይፈልግም እዚህ መንደር ላይ እኛ እንድንኖር ማለት ነው። ይሄ ነው ያንተ ችግር ራስ መታት እንጂ ተረጋግቶ የማውራት ምናምን ነገር አፉ ተባብለን ምንም ነገር እንዳላገኘ እንደዚህ አድርገህ እንደዚህ አሰማርተህ እኔ ምን ውስጥም የለውበትም ብዬው ይቅርታ ተባብለን በስነ ስርዓት የተለያየን ሰዎች ነን።
አሁን ምን ሆነ ነው ከእንደገና የሚያገረሽብህ? አላህ ያንሳልህ፣ ወላሂ አላህ ያንሳልህ። እኔ አንድ ቀንም ስምን ሚዲያ ላይ ጠርቼ አላውቅም። አንተ ግን ቪዲዮ እየሰራ ነው ለካፊሮች ግብዓት ስትሆን የነበረው። ቢያንስ ኮምፓራቲቭ ሪሊጅኑን ማሰብ አንዳንዴ ስሜታዊ ትሆንና በጣም ከኮምፓራቲቭ ሪሊጅን ራሴን አግልያለሁ መንጋ እያልክ ትሳደባለህ። ከኮምፓራቲቭ ሪሊጅን ራሴን አግልያለሁ እንትን ብያለሁ ምናምን ነገር የማንም ቡድን ውስጥ የለውበት ምን አስወራ? ትልቅ ሰው አይደለህ እንዴ? ነጭ ጺም ነጭ ጸጉር እኮ አብቅልሃል። በጣም የስንት ታላቃችን ነህ እኮ ትልቅ ሰው ነህ። 47 48 49 በጣም ትልቅ ሰው ነው። እነ ኢምራንን እነ ስሚዞን ተወልዳቸዋለህ። እንደ ህፃን ነው የሚያደርግህ። ሴቶች ላይ ከማሽካካት ካፊሮች ላይ ከማሽካካት ውጪ በስነ ስርዓት መልስ መች ትሰጥና ነው? ስታሽካካ ነው የምትታወቀው። እኔ እኮ መናገር አልፈልግም። አይ ዱ ሪስፔክት ዩ በጣም አከብር ነበረ። ያሳዝናል። ኦኬ ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። በቃ ጀዛከላህ ፈረፍታ አድርግ ወንድሜ መሐመድ ወይም ቢላል ያልከው ነገር አለ። ተቋሙ ላይ ችግር አድርሶብኛል የሚል ከሆነ እሱም ሆነ ማንም ሰው ተቋሙን መክሰስ ነው በቃ። ሌላ ምንም እንትን የላችሁም። አንዴ ነው ስለ በተደጋጋሚ ቁርአን ያሉትን ነገር የተፈታ ነገር እኮ ነው። ግድ ከእናንተ ፊት መፈታት አለበት እንዴ? ከእናንተ ፊት ኡስታዝ ጠይቆ መመለስ አለበት? ያለቀ ነገር ነው። በውስጥ አልቋል፣ ከኡስታዞች ጋር አልቋል ተብሎ እንደገና ወደ ኋላ መመለስ ምንድነው? በቃ ረፍት አድርገው ኡስታዝ። በዚህ ቢዘጋ መልካም ነው ብዬ አስባለሁ ኡስታዝ። ኦኬ ኤኒዌይ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ።